አቶ ሲምባና ኑሐሚን ታሪክ ሰሩ። ሊገሏቸው የመጡትን የኮማንደሩን ሰዎች ጭንቅላቱን በማለት እዛው ጣለችው። በጣም ይገርማል። ይህን የሰማው አቶ ኮማንደር በይኑ በጣም በንዴት ጮኸ። ኑሐሚንም ሂዳ እኔ የአባቴ ልጅ ነኝ በማለት በካልቾ ስትለው ወደ ኋላ ወደቀ። ኮማንደር በለቅሶና በጭንቀት ይገኛል። ስልኩንም በሚደውል ሰዓት ስልኩን ሲያነሳለት የልጆቹ ተይዘው የላካቸው ልጆች ተይዘው፣ ይሄን የሰማው ኮማንደር ለቅሶ ብቻ ቀረው። እንዴት ይሄ ሊሆን ቻለ? ይሄ መሆን የለበትም በማለት ወደ ላይ አለቀሰ። ሚስጥሩን ማንስ አጋለጠው? በባለፈው ፓርት እንግዲህ ሮማን የተባለችው ኢንፎርሜሽን ታማለች የተባለችው ለኮማንደር በይኑ ስትልክለት ነበር። በጣም ይገርማል። በመጨረሻ እንግዲህ ሁሉንም ነገር ሊዋጡት ፊት ለፊት እየተጋፈጡት ኮማንደር በይኑ ከብዙ ሰዎችና ከብዙ ትውውቅ ከብዙ ሰዎች ጋር ያለው ግንኙነት አሁን ላይ ሁሉም ፊት ለፊት ተጋጥመውታል። ብቻውን መሰደድ የለበትም ሲምባ የተባለውም ሰው በቃ ካሁን በኋላ ባላጠፋው ወንጀል ለምንስ ይቀጣል በማለት አቶ ለይኩንም ወደ ቤት ሲምባን አምጥቶ አሁን ላይ ፊት ለፊት ተጋጥመዋል። አቶ ሲምባም በያዙት ሽጉጥ ከእጃቸው ላይ በመቀማት ሊያስፈራራውና ሊጥለው ይሄ በፊት የቤቱን ሰው በማሰርና በማስፈራራት ያንን ወረቀት አቶ ተፈራና ብሎ የተላኩት ልጆች ግን ህይወታቸው በአደጋ ላይ ይገኛል። ኑሐሚን ታሪክ ሰሩ። ሊገደሉ የታሰሩትን ቤተሰብ እጅ ከፈንጅ ገዳዮች ተያዙ። ይህን የሰማው አቶ ኮማንደር በይኑ በንዴት ተቃጠለ። ኑሐሚን በእርግጫ በማለት ያለበትን ማወቅ አቃተው። በጣም ይገርማል። የተላኩትም የኮማንደር ሰዎች ታስረው እጅ ሰጡ። በጋዝ ሰዎችን ሊያቃጥሉ ያሉት ሰው አሁን ላይ በቁጥጥር ስር ዋሉ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን የተሰኘው ተከታታይ ድራማ ክፍል 151 ተለቀቀ። እንግዲህ ወደ ክፍል 150 ለማስታወስ ያክል ምን ነበር የተፈጠረው? ኮማንደር በይኑንና ፖሊሶችን በር ላይ ስላየች እየሮጠች መጣ። ፖሊስ ነበር ያለችው። በዚህም ሁሉም ተደናግጠው እንግዲህ ሲምባ ስለሆነ እዛ ቤት የተደበቀው ሂድና ተደበቅ ክላስህ ብለው እሱን ወደ ውስጥ ጨምረው ነበር የገቡት። እናም በዚህ የተጠራጠረው ሲምባ የውሸት ኢንፎርሜሽን ደርሶት ነው የመጣው። ነገር ግን እሱ ያለው እዚህ ጎረቤት ቤት የሆነ ጸብ ተፈጥሮ ነው የመጣሁት፣ ሰላም አስከባሪ ስለሆንኩ ኮማንደር ሳልቀር ነው የመጣሁት በማለት ወደና አቶ ለይኩን ቤት ተከትሎ መጥቷል። በዚህም የተነሳ ኤምም በጣም በመደናቀፍ ምን ሆነሽ ነው አንቺ? ለምንድን ነው እንደዚህ እንትን ያልሽ? ወንጀለኛ ደብቃችኋል እንዴ? በማለት ነበር። ምን እያልክ ነው? ምንድን ነው እያለኝ ነበርና እንግዲህ ኤምም በጣም በመደንገጥና በመፍራቷ በይኑ የሚባለው ኮማንደር ቀጥታ ቤታቸው ነበር የመጣው እና ምን ፈልገህ ነው በማለት አቶ ለይኩን ስለሚያውቅ የሱን ስራ ብዙም አልደነገጠም። እናም በዚህ የተነሳ እዚህ ጎረቤት ድምጽ ተሰምቶ ተጣልቶ በዝኔ መተን ነው ሰላም እንትን ለማለት ነው። ነገር ግን አንተን እፈልግሃለሁ ሲለው ነበረ። እናም መጥቶ እንግዲህ እሱን ውጭ ላይ ሲጠይቀው ነበርና እንግዲህ ለምንድን ነው እንደዚህ የምትፈሪው? ምንድን ነው ሲል እኔን ፖሊሶችን ሳይ ጥሩ ትዝታ የለኝም በማለት ትናገራለች። እናም እንግዲህ ወንድሟ ናሆምም እያንቀጠቀጣት ነበርና ምንድን ነው ሲላት እንግዲህ እማዬንና አባዬን ያን ሰዓት አስረው ይዘዋቸው ሲሄዱ ስላየው ያ ትዝታ ነው በአእምሮዬ ያለው። እናም ለዛ ነው የፈራሁት ወንድሜ አትፍረድብኝ በማለት እንግዲህ እሷን እንትን ሲልናት ነበርና በመጨረሻ እንግዲህ አቶ በይኑና አቶ ለይኩን እንግዲህ ተፋጠዋል። ያንን ወረቀት ለምን አታመጣም እያለው ነበረ። ለምን ነው የማመጣው? አልሰጥህም ሲለው ነበር። እዛ ወረቀት ላይ ብዙ ያን ወረቀት ስለያዝክ
ምንም ነገር እንትን የምትል ነው እንደሚመስልህ እያለው ነበር። እናም አቶ ለይኩንም አዎ በዚህ በወረቀት የብዙ ሰዎች ላብና የብዙ ሰዎች እንትን አለበት። እድሜ ላንተ ጓደኛ የሚኸው አሳብደህ ከቤት አባረርከው ጠፋልህ። ምክንያቱም አንተ ቤቱንም ንብረቱንም እዛ ውስጥ ጨምረህ ዘርፋችሁ ወስዳችሁ ሲለው እና ታዲያ ተከሰረ ምን ይደረግ ከሰረ መጀመሪያ የገባበት ህገወጥ ነገር እያለ ራሱን ነፃ ለማድረግ እየታገለ የሚገኘው እንግዲህ ኮማንደር በይኑ አቶ ለይኩን ግን በጣም እንትን ሲል ነበር። እናም በዚህ የተነሳ ይሄ የሚቀር መሰለ ምናምን እያለ እንግዲህ ሁሉም ሲነጋገሩ ከድንገት ዳግም የሚመጣና ዳግምም ደግሞ ተንኮሉን ስለሚያውቅ በጣም ተናዷልና ሊመታው ራሱ እንትን ይላል ማለት ነው። ይሄ ደግሞ ምን ሊሰራ መጣ እያለ በጣም እንትን ሲል ነበረ። ግን እሱ ከመጀመሪያውም የመጣው ሮማ ደውላለት ነው። ሮማ ስለዛ ቤት ኢንፎርሜሽን ነግራው ነው የመጣው ማለት ነው። እሱም እንግዲህ ያን ወረቀት ስጠይ ቢለውም አልሰጠውም ማለት ነው ፋይሉን። እናም የነዛን ፖሊሶች ይዞ ቢመጣም ከሱ ጋር ህገ ወጥ ሆነው የሚሰሩት ፖሊሶችም የተፈራ ሰዎችም ከሱ ጋር ስለነበሩ አሁን ላይ ያን ኢንፎርሜሽን ቢጠይቀውም እምቢ ብሎታልና ዳጊም ሊመታው ሲል አይ እረፍ ዳግም፣ ይሄ በስንት እየተጨመላለቀ የሰው እንትን ያለበት እሱንማ ለህግ ነው እንጂ እንትን የምንለው አትናገር ብሎ እንግዲህ አቶ ለይኩንም ያሳርፈውና ከቤት ይወጣል ማለት ነው። እነሱም ወደ ቤታቸው ገብተው እንግዲህ አገር አማን ብለው ሁላቸውም ተሰብስበዋል። ኑሃሜና አምራን ባንድ ሆነዋል ማለት ነው። ከቤት የሌሉት አምራን ኑሃሜን ነች እና በዚህ የተነሳ ነው አምራንም አሁን ላይ ሰርጓ ስለደረሰ ሚዜ ምርጫዋ ላይ ነች ማለት ነው። አንደኛ ሚዜ እንድትሆኝኝና ሁሉም ነገር እንደሆን እያለች እቤት እኮ መገኘት አለብሽ ሽማግሌዎች ሲላኩ ተብላ እንግዲህ አምራንና ዶክተር ፋኑኤል ሊጋቡ ነው በቅርብ ቀን ማለት ነው። ሰርጋቸው ስለደረሰ አሁን ላይ የሚዜ ምርጫ ላይ ነች ያለችው የምትገኘው አምራን ማለት ነው። እናም በዚህ የተነሳ አምራን አሁን ላይ ደስታ ይዟታል ከዶክተር ፋኒ ጋር ማለት ነው። ሁለተኛ ሚዜ ደግሞ ሪችን አደርጋታለሁ እያለ ምክርም እየሰጣት ብዙ ነገርን እየተናገረች ነው ያለው። ሌሎቹ እንግዲህ ከቤት ተሰብስበው ሁሉም የቤተሰብ አባላቱ ተሰብስበው እኔ ግን አልተዋጠልኝም የዚህ የኮማንደሩ እያሉ ዳግምም ሁሉም ተጠራጥረዋል ማለት ነው። ዳግምና አቶ ሲምባ ማለት ነው። ምክንያቱም የእሱ ስራ በውሸት ይሄንን ኢንፎርሜሽን ለማጣራት ነው የመጣው ማለት ነው። እናም እንዴት ተሰበሰቡ አሁን ከምኑ እንጀምር እያሉ እናም ስለ ድርጅታቸው እያወሩ ከምንኛው እንጀምር ከሆቴሉ ወይንስ ከድርጅቱ እያሉ እንግዲህ አክሲዮኑ ይሸጥ ሆቴሉ ይሸጥ ሲሉ እናትየዋ እንግዲህ የለችም ምሳ ሲባል ከድንገት ትመጣለች ማለት ነው ሆቴል ሂዳ። እናም ይሄ ቤት እኮ ስንስቅም ደስታችንም አንዴ ሀዘናችንም አንዴ ነው፣ እንደዚህ ተሰብስበን ከሳቅንና ከተጫወትንም ቆየን እያሉ እንደዚሁ እያወሩ ሳለ እንግዲህ ኤምን ቡና አፍልታ የኤም ቡና እንግዲህ አጥንት ነው እያላት ነበር እና ናሆምም እና በመጨረሻ አሁን የኔ ደግሞ የመጨረሻውን ደስታ እነግራቸዋለሁ እያለች የኤርሚያስን ነው እንግዲህ ያሰበችው ነበረ። ይሄን ተሰብስበው ቡናቸውንም ሳይጠጡ የአቶ እንዴት ተሰበሰቡ የኮማንደር በየኑ ሰዎች ማለት ነው የስራ አጋሮች በአንድ ሽጉጣቸውን ይዘው እንዴት ተሰበሰቡ ሁሉንም ይዘው መጥተዋል። በዚህ ጊዜ በመደናገጥ የያዝከውን ወረቀት አምጣ በማለት ሽጉጣቸው የደቀኑባቸው ሁሉም ቤተሰብ እንደዛ ቁጭ እንዳለው ምንድን ነው የምትፈልገው አልሰጥም ሲለው ነበር እና ያንን ወረቀት አልሰጥም በሚለው ጊዜ ካልሰጠህማ ብሎ እንግዲህ እጃቸውን አስሮ ሁላቸውንም ጋዝም ይዟል። በቃ አሁን አልሰጥም ሁሉም በፍርሃት አባዬ ስጠውና ሁሉም ነገር ይሁን በሚል መጀመሪያ ስልክ ሲደወልለት ፈንቱ ሲደውልለት አቶ ሲምባ ወደ እዛኛው ክላስ ወጥቶ እያወራ ነበረ። እናም እንግዲህ ኦሪ ሲሉ እንግዲህ እየሰማ ያለው ሲምባ እንዴ ቆይ እስኪ ምንድን ነው ብሎ እሷ ላይ ዘግቶባት እንግዲህ እያየ ነበርና ከኋላ እንግዲህ ሲምባን አለማድነቅ አይቻልም። በጣም ጀግና ነው
ጀግና ተዋናይ ነው ማለት ነው። እንግዲህ አቶ ሲምባ ይሄንን ሲሰማ እያየ ነው እና ሁለቱም ሽጉጥ ደቅነውባቸው እጃቸውን እሰር ብሎ ጋዝም አምጥቶ ሊያቃጥላቸው ነው የቤቱን ሰው በሙሉ ማለት ነው። ወደ ኋላ ከታሰሩ በኋላም እንግዲህ ጋዙን ያርከፈክፈውና አባዬ እባክህን ስጠው ስጠው እያለች ኤምም ሁሉም ናሆምም ስጠው እያለ ነው እና ሂድና መኝታዬ ክላስ ቁም ሳጥኑ አለልህ ይለዋል ማለት ነው። እንግዲህ አንዱ ሽጉጡን ይዞ አንደኛው እነሱ ላይ ደቅኖ ወደ መኝታ ክላስ ሂዷል ማለት ነው። ሲምባ እንግዲህ ያያል። ይህን ነገር ሲያይ እንግዲህ ምንድነው ያደረገው እያስጨነቃቸው ነበርና ቀጥታ ወደ መኝታ ክላስ ይዞ በሚገባ ሰዓት አንገቱን ነበረ ቀስ ብሎ ያ ሽጉጥ የያዘውን አንገቱን የያዘው ማለት ነው። በመጨረሻ አንገቱን ይዞ እንግዲህ ሽጉጡን ይቀማና እሱን አንገቱን አንቆዛው አልጋው ላይ ይጥለዋል ማለት ነው። እናም ይሄንን እየተጨቃጨቁ እያለ እሱም ሽጉጡን ቀምቶታል። ያኛውም ሽጉጡን ከነ አቶ ለይኩን ላይ ደቅኖባቸዋል ማለት ነው። ቀረሳ ምንድን ነው ቀረ? የት ቦታ ነው ያደረግከው? እያለ አቶ ለይኩንን ያፋጥጠዋል። በዚህም የተነሳ እኔ እናንተ ትመጣላችሁ ብዬ እንደምመጡ አውቄ ሩቅ ቦታ ነው ያደረግኩት እያለ ይቀልድባቸዋል ማለት ነው። እናም በዚህ የተነሳ እንግዲህ ባለቤቱም አሁንም በዚህ ሰዓት ትቀልዳለህ እንዴ? ለምንድን ነው በቃ እኔ የእንትን ይበሉኝና ሂጄ ልስጣቸው ይፍቱኝና እያለች ነበረ ማለት ነው። እናም ይሄን እየተጨቃጨቁ ኑሐሚን ደግሞ ከበር ላይ ሆና የምሰማው ድምፅ አለ ማለት ነው። እናም ቀጥታ አባቷን ስትፈልግ የቆየችው ኑሐሚን ቀጥታ ወደ ውጭ ነው የተመለሰችው። በመመለስም መጀመሪያ ወደ ኮማንደሩ ጋር ሄዳ ስለ አባቴ አንዳንድ ነገር ልጠይቅህ ነበረ አባቴ ጠፍቶብኝ ስትል ለዚህማ የምትበላው አፍ ቀጥታ ትመጣለች እያለ እየተረተባን ነበር። ምክንያቱም ሁሉንም ቤተሰቡን በሙሉ ግደል ካልሰጥ ጨርሳቸው ብሎ ነው የተላኩት ማለት ነው። እናም እንግዲህ ኑሐሚን ናት የቀረችው። ኑሐሚንም እንግዲህ ኮማንደሩን ስታይ ከዚህ የደበቀውን እንደዚህ ሲያሳያት በድንጋጤ ሽጉጡን ምኑን ሲያሳያት ትደነግጥና ጠጋትልና ስለ አባቴ ብሎ በጆሮ ነው ቶሎ ዝክንትን ከምንል መኪና ውስጥ ብናወራ ይሻላል በማለት እንግዲህ እሷም እንግዲህ በካልቾ ብላው እዛው ጉልበቱን ስትለው ወይኔ በማለት እዛው እያለቀሰ ነበር። እኔ ኮማንደር በይኑ ማንም ነክቶኝ የማያውቀውን እንዴት ሴቷ ዘር መራቢያዬን እንዲህ አረገችው ብሎ እንግዲህ በጣም እያለቀሰ እኔም የአባቴ ልጅ ነኝ በማለት የወንድ ልጅ ነኝ በማለት እንግዲህ ቀጥታ ወደ ቤት ነው ቤተሰቦችሽ አልቀዋል ብሎ ነበር እንትን ያላት። እናም እሷም እንግዲህ ይሄንን ስትባል የያዘችውን ቀጥታ ከኋላ ሂዳ መድረስ አለብኝ ብላ እንግዲህ ዱላዋን ነው ከኋላ ይዛ የመጣየው። አቶ ሲምባ እንግዲህ ሲምባ ከሰውየው ላይ ተቀብሎ ለነሱ እተኩሰዋለሁ እያለ ፊቱ ላይ ደቅኖበታል። ተኩሰው ይላል እንግዲህ ናሆምና አቶ ለይኩን ተኩስበት፣ ሌሎቹ ደግሞ አትተኩስ በቃ ይጨርሰናል፣ የያዝነው እኮ ጋዝ ነው ያርከፈከፍኩበት ቤተሰቡን ነው የሚጨርሰው እያለ እንግዲህ እሱም ቢተኩስ ጋዙ ላይ ነው የሚተኩስበት እና ሁሉም ይቃጠላሉ። እና ተው እያሉት ሁሉም በቃ ተው እያሉት ነው ተኩስ ይለዋል። እንግዲህ አቶ ለይኩንም እንግዲህ ጨክኗል ማለት ነው። ሲምባም ቢሆን ይዟል እተኩሰዋለሁ እያለ አስቀምጥ ቢለውም አላስቀምጥም ብሏል። እንግዲህ ይሄኛው እና በመጨረሻ ሊያስቀምጥ እሱም ሊያስቀምጥላቸው እሺ አስቀምጣለሁ በማለት እነሱን ለማትረፍ እንግዲህ ምክንያቱም ቢተኩሰውም እሱም ይተኩሳል፣ ያ ጋዝ ደግሞ ሁላቸውም ሊቃጠሉ ነው። እናም እንግዲህ ማድረግ ያለበት ግዴታ ያንን እንትን መጣል ነው ማለት ነው፣ ሽጉጡን ማስቀመጥ እና ሊያስቀምጥ እንደዚህ ሲል ኑሐሚን ከኋላ መታ ያንን ሽጉጥ የደቀነባቸውን ጭንቅላቱን ስትለው ያኛውም እየመጣ ነበረ። ሁለቱም እንግዲህ ያተመታሁም ያለው ሁለቱም መተው ነበርና ጭንቅላታቸውን ስትል እዛው ነበር የወደቀው ማለት ነው። ኑሐሚን ደረሽልን በማለት እንግዲህ ናሆምን በደስታ የታሰሩት ሁላቸውም በሳቸው እየተፈታቱ በመጨረሻ ተቃቅፈው ደሙ እንደ ጉድ ፈሷል በያዘው እንትን ማለት ነው።
ኑሐሚንንና ኤምን ይዛ እንግዲህ ዝኑ ወደ ክላስ ነው የገባችው ማለት ነው። በጣም ደንግጠው ከፍርሃት የተነሳ ማለት ነው። አይዟችሁ እንዴ ግን ሆስፒታል ውሰዱን እያለ ያኛው እየጮኸ ይገኛል። እንግዲህ በቀጥታ ቢደወልለትም አቶ ለይኩን ላይ ያኛው ታስረዋል። ሁለቱም ታስረው ሁላቸውም እንግዲህ እየተዋጡ ነው ያሉት። ሆስፒታል ውሰዱን እያሉ እነሱም እንደዚህ ሲያደርጉ ነበርና የእጃቸውን አግኝተዋል። በመጨረሻ እንግዲህ ወደ በይኑ ጋር ወደ ኮማንደሩ ጋር ከልጁ ላይ ስልኩን አውጥቶ እንግዲህ እናቶ ለይኩን ሲጫወቱበት ነበር፣ ድራማ ሲሰሩበት እንደዚህ በሚል ሰዓት አቶ እንግዲህ ኮማንደር በይኑ ሲናደድና ፊቱን ሲነጭ ነበር። እኔም ብታሸንፍ ተፈራን የምታሸንፍ ይመስልሃል እያለ በል እንግዲህ ከፈጣሪ ውጭ እናንተ ማንንም አትፈሩም ማለት ነው እያለ በዚህ ላይ ነበር የተጠናቀቀው። ለነበረን ቆይታ አመሰግናለሁ። ባይ ባይ።